እኛ ኢትዮጵያውያን በዚች ምድር ላይ ረጅም ዘመን ተመላልሰናል። እንዴት ኖርን? ለምን ኖርን? አጡ ከባባድ መሳሪያ ነው ያዙት። ታጣቂዎቹን ገደሉ። አንድ ሶስት ከዛ ሲባል አሁንም ያው የተዋጉ ሽማግሌዎቹ ምንም ሲባል በቃ ቢያንስ የዛለታ 9 ሰው ሞተ። ተረፈው ተዘራርፏል። አንድ ንብረት የለም። ከብትም 150 ነው የሚቀመጠው። 4 5 6 10 2 3 4 ያለበት የለም። ሰው በፍራቻ ገባ። የተገኘውን አስከሬን አነሳ። አብዛኛው ህዝብ ከነገ ዛሬ ሰላም ይመጣል፣ ከነገ ዛሬ መንግስት ሰላም ያደርግልናል እያለ ጥበቃ ላይ እንዳለ በ23 ከሌሊቱ 11 ሰዓት ተኩል ሊነጋ አንድ ማይሳት ሲቀረው ነው የተጀመረ። በሰላም አብረን ያልኖርን ሰዎች በጦርነት አብረን መኖር ግዴታችን ይሆናል ማለት ነው። ይህ የአርሲዎች እንባና የገዣቸው ምላሽ ብቻ አይደለም። ይህ የዚያ ለመገደል የታጨ ህዝብ ጩኸትና ደምም ነው። አጣየን ተመላልሰው ያጋዩ፣ በወለጋ ሺዎችን የጨፈጨፉ፣ በደራ አያሌዎችን የቀጠፉ፣ በጅጅጋ ቤተ ክርስቲያን ውስጥ እየገቡ የገደሉ፣ በአዳማና በወይብላ ማርያም በታቦታት ፊት ካህናትንና ምዕመናንን የረሸኑ፣ በከረዩ አባ ገዳዎችን የጨፈጨፉ፣ በአርሲም ይህንኑ እያደረጉ ቀጥለዋል። በዘንድሮ ዓመት ብቻ ይህ ጭፍጨፋ ለሶስተኛ ወይም ለአራተኛ ጊዜ የተካሄደ ነው። የዚህ ግድያ ባለቤትና አቀነባባሪ መንግስታችን አይደለም የሚሉትን የብልጽግና ምዕመናን አገዛዛችሁ ይህንን ግድያ ካልፈጸመው ለምን ሰዎችን ተጠያቂ ሲያደርግ አናየውም የሚለውንም ሆነ ተደጋግሞ ሲፈጸም ለምን አልተከላከለውም? የመንግስትነት ወጉ ጉዳት እንዳይደርስ መጠበቅ ከደረሰም መጠየቅ አይደለም ወይ የሚለውን ጥያቄ ለእነዚህ አገር ማስተዳደር ለማይችሉ ሰዎች የማይመጥን ነውና እንለፈው። ግን ከጀርባ ያለውን ውስብስብ ሴራና ፍላጎት በመጠኑ ለመረዳት የሚያስችለንን ምርመራ ማድረግ ያስፈልገናል። ለመሆኑ ግን ለምን የአርሲ ኦርቶዶክሶችን መርጦ መግደል አስፈለገ? ለምንስ ተደጋገመ? ከዚህ በፊት የአስከሬንን ዝርዝር በብሔር ሲያነቡ የሚታወቁት ጠቅላይ ሚኒስትሩ ለምን በአሁኑ ወቅት ዝም አሉ? እንዲያ የሞቱ ሰዎችን አጽም በብሔር እየተነተኑ ሲያቀርቡ የነበሩት አብይ አህመድ ዛሬ የአርሲ ኦርቶዶክሳውያንን መገደል በዝቅተኛ የኃላፊነት ደረጃ ላይ ባሉት ኃይሉ አዱኛ በተባሉ የኦሮሚያ ክልል የበታች ሹም እንዲነገር ለማድረግ ለምን ፈለጉ? አስገራሚው ነገር ደግሞ ኃይሉ የተባሉት እኒህ የበታች ኦህዴድ የተናገሩት ነገር ነው። የአርሲ ኦርቶዶክሶች ተመርጠው የሚገደሉበትን ትራጀዲ የጠላትን ተልዕኮ አክሽፈነዋል በማለት ገልጸውታል። አክሽፈነዋል ሲሉ ምን ማለታቸው ነው? እኒያ አማራን ሰባበር ነው የሚሉት ሽመልስ አብዲሳ በሚያስተዳድሩት ክልል ውስጥ ያለን የሌላ ብሔር ተወላጅ እየሰቀሉም እየገደሉም በጅምላም በተናጠልም እያጸዱ ካልሆነ በቀር ለምን አንዲት ገጽ የሐዘን መግለጫ ማውጣት ተሳናቸው? እነዚያ በኦሮሚያ የሚገደሉ ሰዎች ሞት የሚቆመው ትግራይ ላይ ወረራ ሲፈጸም ነውና አሁኑን ይሁንልን እያሉ በእንባይ ሲራጩ የነበሩት የአብይ አማሮች እነ ሽታይ ምን አለ ምን አሉ? ከወራት በፊት ስለ አርሲ ጭፍጨፋ የመጀመሪያ ደረጃ ሪፖርት አውጥቻለሁ ያለው የሃይማኖት ተቋማት ጉባኤ የተባለው የአብይ አህመድ ቀኝ እጅ የቀሲስ ታጋይ ታደለ ቢሮ ሁለተኛውን ሪፖርት ለምን ሳያወጣው ቀረ? የአርሲን ሀገረ ስብከት ሊቀ ጳጳስ ያስነሱት እነ አራርሳ መርዳሳ የሚዘውሩት ነው የሚባልለትን ጉባኤ የሚመሩት እኒሁ ቀሲስ ታጋይ ታደለ ምርጫ መረጡ የሚሉት እነፋናና ኢቲቪ የአርሲ ሰዎችን መጨፍጨፍ ለምን ሲናገሩ አልዘገቡላቸውም? መንግስትስ ለምን መረጃ ትሰጣላችሁ በሚል እዚህ ያሉ ካህናትን መሰወርና ማሰር ቀጠለ? ሊቀ ጳጳሳቱንስ ማቀያየር ለምን አስፈለገው? ታቦተ ጽዮኑ ይገኝበታል በሚባልለት አክሱም ደጃፍ ላይ ኦርቶዶክሳውያን ሲጨፈጨፉ ውሸት ነው አልተፈጸመም እያሉ ከኦህዴድ ወገን ሲሰለፉ የነበሩት እነ አቡነ ጴጥሮስን አባል ያደረገው ፓትርያርኩ አቡነ ማትያስ ለብቻቸው የዜጎችን መገደል ሲያወግዙ እኛን አይወክሉም የሚል መግለጫ እየያዙ በመንግስት ሚዲያ የሚከሰቱትን እነ አቡነ ዮሴፍን የያዘው ቋሚ ሲኖዶስ ግንቦት 23 የተፈጸመን ጭፍጨፋ ደጋግሞ የሚከሰትን ጅምላ ግድያ ለማውገዝ ለምን ይህንን ያህል ዘገየ? እዚህ ጋር ፓትርያርኩ አቡነ ማትያስ የአርሲ ጭፍጨፋን በማስመልከት ጥሩ ቃል ተጠቅመዋል። የጥቃት ሰንሰለት። በእርግጥ የጥቃት ሰንሰለቱ ምንድንና ማን እጅ ላይ ያለ ነው? በሰሜን ኢትዮጵያ ገዳማትን ያወደመ፣ በጠቅላይ ሚኒስትሩ አንደበት ቤተ ክርስቲያን ተኩስ መለማመጃ ትሆናለች ያለ፣ በጄኔራሎች አንደበት ቤተ ክርስቲያን ይመታል እያለ ይዛተ፣
ባዳማና ሻሸመኔ ቤተክርስቲያን ቅጥር ውስጥ ገብቶ እየተኮሰ ሲገድል ያሳየ መንግስት፣ በጅግጅጋ ቤተክርስቲያንን ያጋየ አገዛዝ፣ የወይብላ ማርያም ምዕመናንን ሲረሽን፣ የዝዋይ ገዳም አባቶችን ሲገድል ያሳየ አገዛዝ ባለባት ኢትዮጵያ ውስጥ በአርሲም 100 ዓመታትን የተሻገረ ቤተክርስቲያን እንዲወድም ማድረጉ ታውቋል። ይህ ቤተክርስቲያንና ምዕመናንን ኢላማ ያደረገ ጥቃት ለምን በኦህዴድ ብልጽግና ያገዛዝ ዘመን ውስጥ የሚፈጸም ሆነ? ለምንስ ከዚያ በፊት አልታየም? ለምንስ በድርጊቱ መንግስት እርካታና ደስታ ሊሰማው ቻለ? ለምንስ አያስደነግጠውም? እነዚህን ጥያቄዎች ለመመለስ የምናደርገው ጥረት አርሲን የደም ምድር ያደረገውን እጅ ሊያስገኝልን ይችላል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። እንዲህ በዘር የሚዘረዝሩት የሞቱ ሰዎችን እሳቸው በቀሰቀሱት ግጭት ያስፈጇቸውን ንጹሐን በሽመልስ አብዲሳ ሚሊሻዎች በሻሸመኔና አካባቢው እንዲገደሉ የተደረጉትን ሰዎች ነው። እኒያ ሰው ሲኖር ኢትዮጵያዊ ሲሞት ኢትዮጵያ ነው እያሉ ሲናገሩ የነበሩት መሪ የሰው ልጅ አጋድለውና ገድለው ከጨረሱ በኋላ የሚናገሩት የአስከሬን ብሔር ነው። ይህንን መግለጫ ጥቅምት 23 2012 ዓ.ም ከመስጠታቸው በፊት በሻሸመኔና አካባቢው ኦርቶዶክሳውያንና ሌሎች ነዋሪዎች ላይ የተፈጸመውን ጭፍጨፋ ሲካሄድ እነ አቶ ኢብራሂም ከድር አመራር ነበሩ። አቶ ኢብራሂም ከድር አሁን የአርሲ ዞን ዋና አስተዳዳሪ ናቸው። ያኔ የጥቅምት 2012ቱ የሻሸመኔ ጭፍጨፋ ሲካሄድ የከተማዋ ምክትል ከንቲባ ነበሩ። ዋናው ከንቲባ ተማም ሁሴን ይባሉ ነበር። በጥቅምቱ ጭፍጨፋ በከተማቸው የተነሳውን ቀውስ በማስመልከት በእኩለ ሌሊት ለአቶ ሽመልስ አብዲሳ ደውለው እየመጣ ያለው ኃይል ከኛ አቅም በላይ ነውና በከተማ ፖሊስ ስለማንቋቋመው ኃይል ይጨመርልኝ ሲሉ ጠየቁ። አቶ ሽመልስ አብዲሳ የመለሱት መልስ አርፈተኛ የሚል ነበር። ይህንን ጉዳይ አቶ ተማም ፍርድ ቤት ውስጥ የተናገሩት የተመዘገበ ቃላቸው ነው። በዚያ ጭፍጨፋ እልቂቱን ለማስቆም ኃይል ይጨመር ሲሉ አርፈተኛ የተባሉት ከንቲባ ተማም ሁሴን ለእስር ሲዳረጉ ምክትላቸው አቶ ኢብራሂም ከድር ሹመት ዳብሮላቸው ዛሬ የኦርቶዶክስ ክርስቲያኖች የሚጨፈጨፉበትንና ቤተ ክርስቲያኖቻቸው የሚቃጠሉበትን የአርሲ ዞን በዋና አስተዳዳሪነት እየመሩ ነው። ያኔም ሆነ ዘንድሮ ያለው መዋቅር አንድ አይነት ነው። በየትኛውም አካባቢ ያለ የትኛውም ሰው ሰላምና እረፍት እንዳይሰማው በመግቢያችን ላይ ጠቅላይ ሚኒስትሩ እንዳሉት በሰላም የሚኖረውን ሕዝብ በጦርነትም ለማቆየት መዋጋትና ማዋጋት ኦህዴዳዊ ፖሊሲ ነውና በነ ኢብራሂም ከድር አስተዳዳሪነት ስር ያሉት የአርሲ ኦርቶዶክሳውያን ደጋግመው ይገደላሉ። ከዚህ ቀደም ስለተፈጸሙት ጭፍጨፋዎች አንድም ቃል ተናግረው የሚያውቁት የኦህዴድ ባለስልጣናት አሁን ኃይሉ አዱኛ የተባሉትን የበታች ሹም አሰማርተዋል። አቶ ኃይሉም መነጽራቸውን አጥልቀው በማሳ ላይ ቆመው በሰጡት መግለጫ ኦርቶዶክሶች ተለይተው የተገደሉበትን ጭፍጨፋ ምርጫችንን ሊያደናቅፉ ነበር፣ አክሽፈነዋል ሲሉ ገልጸውታል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ የሰባተኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። ህዝቡ ሳይለያይ ሳይከፋፈል የጠላትን ተልዕኮ ማክሸፍ ተችሏል ማለት ነው። ከዓመታት በፊት እነ አብይ አህመድ በዘርና በሃይማኖት አስከሬን የዘረዘሩበትን ትራጀዲ ዘንድረው ደግሞ እነ ኃይሉ አዶኛን አሰማርተው እንዲህ እየካዱ ነው። ባይከሽፍ ኖሮ ስንት ሰው ልታስጨርሱበት ነበር የሚለውን አያብራሩም። እንደገና ደግሞ የሸኔ የሽብር ኃይል በንጹሐን ላይ ጥቃት ፈጽሞ ንጹሐንን ገደለ ይላሉ። ይህንን ያደረገው ይህ ታጣቂ ኃይል መሆኑን በምን አወቃችሁ? ካወቃችሁስ ለምን አስቀድማችሁ አልተከላከላችሁትም? ከዓመታት በፊት እናንተ ሸኔ የምትሉት ታጣቂ ኃይል ሳይፈጠር አሊያም ሳይስፋፋ በሻሸመኔና አካባቢው ግድያ ሲፈጽም የነበረው ማን ነበረ? የአሁኑን ጭፍጨፋም የፈጸመው አካል ያው ነው ብሎ መደምደምስ መሳሳት ይሆናል ወይ?
ደግሞስ ይህንን ግድያ የፈጸመው አካል ማን እንደሆነ በፍጥነት ለይታችሁ እንዴት ደረሳችሁበት? ካወቃችሁትስ ለምን ቀድማችሁ አልተከላከላችሁትም? እናንተ ሸኔ የምትሉት ታጣቂ ኃይል እናንተን ለመፋለም ጫካ የገባ መሆኑን በመግለጽ በክልሉ የሚፈጸምን ግድያ በገለልተኛ አካል እንዲጣራ በተደጋጋሚ ሲጠይቅ ለምን እናንተ እምቢ ባይሆናችሁ ፈቃደኛስ ለምን ሳትሆኑ ቀራችሁ? ታጣቂ ኃይሉ የእናንተ ጠላትነት ያነሰው ይመስል ሕፃናትንና ሴቶችን፣ ቄሶችንና አረጋውያንን በመግደል ሌላ ጠላት ማፍራት ምን ይጠቅመዋል? ምን አይነት የፖለቲካ ትርፍስ ያስገኝለታል? እናንተ የከረዩ አባገዳዎችን ሳይቀር በአውሎ አብዲ፣ አራርሳ መርዳሳ፣ ሽመልስ አብዲሳና አብይ አህመድ መሪነት በኮሬ ነገኛ መዋቅር ከጨፈጨፋችሁ በኋላ ይህንን ያደረገው ሸኔ ነው ማለታችሁ ውሸት እንደነበር ሮይተርስ እንዳጋለጠባችሁ ዓለም አውቋል። ታዲያ የኛ ወገን ነው ለምትሉት ኦሮሞ እንጥፍጣፊ ርህራሄ የሌላችሁ ሰዎች ለኦርቶዶክስ ደግሞም በብሔር አማራ ለሆኑ ሰዎች የሚራራ ልብ ይኖራችኋል ወይ? የከረዩ አባገዳዎች ላይ ቃታ ለመሳብ የተስማሙ የሽመልስ አብዲሳና የአብይ አህመድ ምላጮች በአርሲ ኦርቶዶክሳውያን ላይ ላይደገሙ የሚችሉበት አመክንዮ ምንድን ነው? እናንተ ህዝብን ማጋጨት በሃይማኖትና በብሔር ማጋደል የስልጣናችሁ ምንጭ መሆኑን በሌሎች አካባቢዎች ያሳይታችኋልና የአርሲውን ግድያም የፈጸመው የኦህዴድ ብልጽግና መንግስታዊ መዋቅር ነው ብሎ መደምደም ስሁት የሚሆነው በምን ምክንያት ነው በሚሉ ሐሳቦች ኃይሉ አዱኛን የላኩትን የአገዛዙን ቁንጮች መሟገት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ስለ ጭፍጨፋው ባወጡት መግለጫ ያነሷቸው ነጥቦች ነገሩን የበለጠ ለመረዳት ይጠቅማሉ። አቡኑ በመግለጫቸው እንዲህ አሉ። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባዕድነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን። እዚህ አረፍተ ነገር ውስጥ አገዛዙ ለዜጎች ደህንነት የሚከፍለው ዋጋ አለመኖሩን፣ ጥቃት ለማስቆም ፍላጎትም የሌለው መሆኑን፣ ከዚያም ሲያልፍ ይህ የአርሲ ኦርቶዶክሶች ጭፍጨፋ በአንዳች የጥቃት ሰንሰለት እየተፈጸመ የቀጠለ እንደሆነ የሚገልጽ ነው። በእርግጥ ፓትርያርኩ ይህ የጥቃት ሰንሰለት የትኛው ነው የሚለውን አያመለክቱም። ይሁን እንጂ የጥቃቱን ሰንሰለት የመጨረሻውን ገመድ ለመረዳት ይጠቅመን ዘንድ ከወራት በፊት ቀሲስ ታጋይ ታደለ የፈጸሙትን ድርጊት ማስታወስ ያስፈልገናል። ባሳለፍነው ኅዳር በአርሲ ዞን የተካሄደውን ኦርቶዶክሳውያን ላይ ያነጣጠረ ጭፍጨፋ በማስመልከት ተደርጎ በማይታወቅ ደረጃ የኢትዮጵያ ሃይማኖት ተቋማት ጉባኤ የተባለውና የአገሪቱን የሃይማኖት ተቋማት ያካተተ ተቋም ምርመራ አደርጋለሁ ብሎ ተነሳ። ተቋሙ ጠቅላይ ሚኒስትሩ የአገሬ ልጅ ነው በሚሏቸውና በቤተ መንግስቱ ጥበቃ እንደሚደረግላቸው በሚነገርላቸው የኢቫንጀሊካል ቄስ በሆኑት ቀሲስ ታጋይ ታደለ የሚመራ ነው። የተቋሙ ቦርድ ሳያውቅ ለጥናት የተሰማሩት የሃይማኖት ተቋማት ጉባኤ 9 አባላት ያሉትን አጣሪ ኮሚቴ አቋቁሞ ወደ አርሲ አቀና። ኮሚቴው ጥቃት ወደ ደረሰባቸው አካባቢዎች እንዲላክ ከመደረጉ በፊት የመንግስት ተወካዮች የመለመሏቸውና ስለ ጥቃቱ የሚናገሩት ነገር አስቀድሞ የተሰጣቸው ሰዎች ጠበቁን የሚሉ አንድ የኮሚቴው አባል የኦርቶዶክስ ክርስቲያኖች በመደዳ ወደ ተገደሉበት አካባቢ እንዳንሄድ ተደርገን በሴርካ ወረዳ ላይ ብቻ በአንድ ቤተ ክርስቲያን ግቢ ውስጥ ካድሮች ያመጡልንን ሰዎች አነጋገርን ይላሉ። በካድሮቹ ተመልምለው የመጡት ሰዎችም ቢሆኑ ጥቃቱ ያደረሰው አካል ስሙ ማን ነው ሲባሉ ከመግለጽ ይልቅ በደፈናው ታጣቂዎች ናቸው እያሉ ይናገሩ ነበር የሚሉት እኒሁ የኮሚቴው አባል በተናጠል ሲጠየቁ ግን የመንግስት አካል እንደሆኑ ለመናገር ድፍረቱ ነበራቸው በማለት ያክላሉ። ይህንኑ ሪፖርታቸውን የኮሚቴው አባላት በዚህ በምስሉ ላይ በሚታየው የመጀመሪያው ሪፖርታቸው ላይ አሰናዱ። ሆኖም የአብይ አህመድ ቀኝ እጅ ቀሲስ ታጋይ ታደለ ነገሩ አልጣማቸውምና ወደ ቤተ መንግስቱ ወሰዱት። ሲመለሱም ሪፖርቱ መቀየር አለበት የሚል መመሪያ ይዘው ሰነዱ ለሕዝብ ይፋ ከመሆኑ በፊት እንደገና እንዲጻፍ አዘዙ። መንግስት ጥቃቱን የፈጸመው ሸኔ ነው እንዲባል ይፈልጋል። እናም ሸኔ ብላችሁ በሪፖርታችሁ ላይ ጻፉ፣ የሟቾችም ቁጥር እንዳይጠቀስ ሲሉም ለመስክ ጥናቱ ወደ አርሲ ሄደው ለነበሩት ሰዎች መመሪያ አስተላለፉ። የኮሚቴው አባላት የታዘዙትን አድርገው ሁለተኛውን ሰነድ ጻፉና ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህንን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂዎች ናቸው ብለው በዚህ በምስሉ ላይ የሚታየውን ሪፖርት ጽፈው
አሰናዱ። መግለጫውን ለመስጠትም ቀን ቆርጠው ሚዲያዎችን ጠሩ። መግለጫው በሚሰጥበት ማለዳ ላይ ግን በሃይማኖት ተቋማት ጉባኤ ጽሕፈት ቤት ውስጥ በድንገት የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ አራርሳ መርዳሳ የሰላም ሚኒስትሩን መሐመድ እንድሪስን አስከትለው ገቡ። በሪፖርታችሁ ላይ ጥቃቱን ያደረሰው ሸኔ ብቻ ሳይሆን ፋኖም ነው ብላችሁ ጻፉ ሲሉም አዘዙ። አራርሳ ቀጠሉ። በአርሲ የተፈጸመውን ጭፍጨፋ መንግስት እንዳደረገው በማስመሰል የሚዲያ ዘመቻ የከፈቱብን የሀገረ ስብከቱን ኃላፊ አቡነ ያሬድ ናቸው። እሳቸውን ከኃላፊነት ለማስነሳትም ከቤተ ክርስቲያኗ ጋር እየተነጋገርን ነው በማለት የላይኛውን የቤተ ክርስቲያኗን መዋቅር መቆጣጠራቸውን፣ እንዲህ ያለውን የታችኛውን ክፍል ግን አለመያዛቸውን በመግለጽ ተናገሩ። የላይኛውን ሲሉ በጠቅላይ ሚኒስትሩ ስፖንሰር አድራጊነትና አጀንዳ ቀራጭነት ተገንጥለው ውጣ ተብለው እንደገና ተሸማግለዋልን በሚል ወደ ቤተ ክርስቲያኗ የተመለሱትንና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑትን አቡነ ሳዊሮስንና ግብረ አበሮቻቸውን መሆኑ ነው። በአጠቃላይ እየተሰረዘ እየተቀየረ በዚህ በምስሉ ላይ የሚታዩት 3 ሰነዶች ተዘጋጁ። በመጨረሻም ለሶስተኛ ጊዜ የተጻፈውና በመንግስት ትዕዛዝ የተደረሰውን ሰነድ ፋኖና ሸኔ የገደላቸው ሰዎች ተብሎበት መግለጫ ተሰጠ። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ወይም ሸኔ ወይም ደግሞ ፋኖ ናቸው የሚል ምላሽ ተገኝቷል። እንዲህ ባለ ቲያትር የተተወነው የአርሲ ኦርቶዶክሶች ጭፍጨፋ ቀጥሎ በዚህ ሰሞንም ተፈጽሟል። የሃይማኖት ተቋማት ጉባኤ የየትኛውም ሃይማኖት ተቋም የግድያና መሰል ጥቃቶችን አጣራልኝ ብሎ ተያውቅም፣ እሱም አጣርቶ ያውቅም። የአርሲውን ጭፍጨፋ በማስመልከት የወጣውን ሪፖርት አጽድቅልኝ የተባለው የጉባኤው ቦርድ ፈቃደኛ ሳይሆን ቀርቷል። እኔና አብይ የጅማ ልጆች ነን የሚሉትና መንግስታዊ ጥበቃ የሚደረግላቸው ቀሲስ ታጋይ እንዲሁም በምርጫ ዕለት ማልደው በኮረጆ ጣቢያ የሚገኙት እሳቸው የሚመሩት የሃይማኖት ተቋም ግን ሳያስበው በገባበት ጣጣ መንግስት መራሹን ኮሬን የገኛ የሚፈጽመውን ጸረ ኦርቶዶክስ መዋቅራዊ ዘመቻ አጋልጧል። በዚያ መግለጫ ዕለት የተነገረው ነገር ሪፖርቱ የመጀመሪያው ክፍል ብቻ ለህዝብ ይፋ እንደሚደረግና እንደሚቀጥል ነበር። ይሁን እንጂ ወትሮም መጻፍ ያልነበረበት ሪፖርት ነበርና የተጻፈውም ፈጠራ ነበርና ቀጣይ ክፍል ይኖረዋል ተብሎ አይጠበቅም። ይህንን መግለጫ ሸኔና ፋኖ ያደረጉት ነው ብላችሁ አንብቡ ያስባሉት ቀሲስ ታጋይ ታደለ ግን የአርሲ ኦርቶዶክሶች ሲገደሉ በሚውሉበት ቀን በምርጫ ድምፅ ሰጡ እየተባለ ይዘገብላቸው ነበር። እሳቸው የሚነግዱባቸው የኦርቶዶክስ ምዕመናን ግን ሲገደሉ ውለዋል። ሰኞ ዕለት በቃ ውሎ ቃጠሎ ነው የተጀመረው። ቤተክርስቲያኑም 7 ሰዓት ተኩል ሲል ነቀቁበት። እንዴት እንዳለ ጠለታ ጨፋ፣ ባቲ፣ ካራ ፈኒሳ እንዳለ አቃጠሉ። ቤተክርስቲያኑን ሰብረው ያለ ንብረቱን አጠቃላይ ቤተክርስቲያኑ መዝጊያውን ሰብረው ወሰዱ። በማግስቱ ሰኞ ቤተክርስቲያኑን እንዳለ አቃጠሉት። የሰንበት ትምህርት ቤቱን አዳራሽ፣ የህዝብ መሰባሰቢያ አዳራሽ፣ የሰንበቴ ማህበር መጠጫ ቤቶች አጠቃላይ እንዳለ ድብን ብሎ ወደመ። ህዝቡ ቢባል ሸሸ። 200 ቤት በላይ ተቃጠለ። 9 ሰው ደግሞ በእኛ በኦርቶዶክስ ተዋሕዶ ክርስቲያን ተከታይ የሆኑ ወደ 280 ባወራ ተፈናቅለዋል። ብዙ ሰው ነው ችግር ላይ ወደቀው። የሽመልስ አብዲሳ አስተዳደር ኃይሉ አዱኛ በተባሉ የበታች ካድሬ በኩል ይህንን ጥቃት የፈጸመው ሸኔ ነው ሲል መግለጫ ሰጥቷል። ይሁን እንጂ የአካባቢው ማህበረሰብ ስለደረሰበት ጉዳትና ጉዳቱን ስላደረሱበት ሰዎች በነጻነት እንዳይናገር ከልክሏል። በአካባቢው የደረሰውን ጉዳት ለመገናኛ ብዙሃን የተናገሩ ካህናት በብልጽግና ቁጥጥር ስር የዋሉት ከባለፈው ህዳር ወር መጨረሻ ጀምሮ ነው። እኒሁ ሰዎች ወደ ፍርድ ቤት አልተወሰዱም፣ አልተከራከሩም፣ አልተከሰሱም። ይህንን የሚያደርግ መንግስት ገዳያችሁን አጋልጣችኋል ብሎ የሚወነጅል አገዛዝ ነው እንግዲህ ጥቃቱን የሰነዘረው ሽብርተኛው ሸኔ ነው ሲል የሚከሰው። አሁንም በኮንፊውዝና ኮንቪንስ ፖሊሲ አገር እንመራለን ለሚሉት ለኦህዴዶቹ ለነ ሽመልስ አብዲሳ የሚቀርበው ጥያቄ ግልጽ ያለ ነው። መንግስት ነን ካላችሁ በእርግጥም አገር ማስተዳደር የማይሆንላችሁ እንደገናም ብትፈጠሩ የማይሳካላችሁ ካልሆነ በቀር ይህንንም ጥቃት እናንተም ካልፈጸማችሁት በቀር የዜጎችን ደህንነት መጠበቅ ለምን ተሳናችሁ? ይህንን ጥቃት እናንተ ካልፈጸማችሁትና ካላስፈጸማችሁትስ የዜጎችን ደህንነት መጠበቅ ቢሳናችሁ እንኳን ጥቃቱን ያደረሰውን አካል በገለልተኛ አካል እንዲጣራ ለምን አትፈቅዱም? ይህንን የአርሲ ጭፍጨፋ ያስፈጸመው መንግስትና ባለስልጣኖቹ ካልሆኑ ቢያንስ ባለመካከለኛው የአካባቢው ባለስልጣን ለምን አልተጠየቀም? አልተከሰሰም? ደግሞስ እነ አራርሳ መርዳሳና ሽመልስ አብዲሳ የአርሲና አካባቢውን ሀገረ ስብከት ሊቀ ጳጳስ አቡነ ያሬድን ከነ አቡነ ሳዊሮስ ጋር በመመሳጠር ለምን ከኃላፊነት እንዲነሱ አደረጓቸው? የእርሳቸው ከሀገረ ስብከቱ ላይ መነሳት በህዳር ወር ላይ የተፈጸመውን የኦርቶዶክሳውያን ጭፍጨፋ ለሚዲያ ተናግረዋል በሚል የተፈጸመ አይደለምን? እነዚህን ጥያቄዎች ማሰላሰል የእነዚያን ንጹሐን ደም አፍሳሽ ለመረዳት የሚጠቅም ይሆናል።
አቡነ ማትያስ የአርሲ ኦርቶዶክሳውያንን መጨፍጨፍ ምክንያት አድርገው ባወጡት መግለጫ ላይ ባሰፈሩት አንድ መልእክት የዕለቱን ዝግጅታችንን እናጠናቅ። አቡኑ እንዲህ አሉ። ቤተ ክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚልን ቁጭት እና የሐዘን ጥያቄን ፈጥሯል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።